ይመስገን። ያው ዛሬ እንግዲህ ከዩ ጋር ነው የመጣሁትና ከዩ ጋር ስመጣ ግራ ሊገባችሁ ይችላል። ግን ትናንት ብሩኬ ባደረገው ነገር እሷ ጥሩ ስሜት ላይ አይደለችም እና ብሩኬ ያደረገው ነገርም ልክ አይደለም እና ደውላ ስላስጨነቀችኝ አንዳንድ ነገሮችንም ስላወራችኝ እና ያወራችኝ ነገር ደግሞ ለእናንተም ግልጽ መሆን ስላለበት ነው። እኔ ብቻ አውቄው መቅረት የለበትም። እኔ እንዴት እንደተፈጠረ እንዴት እንደሆነ እንዴት እንደዛ አይነት ሙድ ውስጥ ልትገቢ እንደቻልሽ እኔ አላውቅም። እሱንም ላስጨንቅሽ አልፈልግም። ግን ከራስሽ መጥቶ ራስሽ አስበሽበት ብትነግሪኝ ሁሉንም ነገር ግልጽ አድርገሽ ደስ ይለኛል። ግን ደግሞ ያልሽው ነገር ለእኔ ግራ ገብቶኛል እና ሁሉም ቤተሰብ ቢያውቅ ደስ ይለኛል። ለብሩኬ ደውዬለታለሁ፣ ይመጣል። ተስፋ አደርጋለሁ ልጅቷን ይዟት እንደሚመጣ ማለት ነው። እና አታስቢ፣ ይሄን ያክል አደጋ ውስጥ ይጥላታል ብዬ አላስብም ህፃኗ። ምክንያቱም ምንም ቢሆን ልጁም ሆነች አልሆነችም እንደነገርሽኝ ከሆነ የእሱ ልጅ አይደለችም እያልሽኝ ያለሽው። እኔ እንዴት እንደዚህ ልትይ እንደቻልሽ ከመቼ ጀምሮ እንደሆነም አላውቅም። እንደምንም እንደዚህ አምነሽ ልትመጪ እንደቻልሽ አላውቅም። ቤቢ ልጁን ስለቀማሽ ይሁን ከዛ ደግሞ ሌላ ምክንያት ይኖርሽ አይኖርሽ ምንም የማውቀው ነገር የለም። ግን ያለሽበትን ስሜት ደግሞ መረዳት አይከብድም። ትንሽ ይከብዳል፣ ለእናት ማለት ነው። ልጅን የሚያክል ነገር ስትቀሙ ይከብዳል። እና ብሩኬ ይመጣል። ከኔ ጋር ራሱ ተጣልተን ነበር፣ አናወራም ነበር። ግን በአንቺ የመጣ ደወልኩለት እና እንዲመጣ ነግሬዋለሁ። አታስቢ፣ ልጅሽ አደጋ ላይ አትደርስም እና ለእኔ ነገርሽኝን ለእነሱም ብትነግራቸው ደስ ይለኛል። ምክንያቱም ብዙ ማወቅ የሚፈልጉ ሰዎች አሉ። እኔም እንደዚህ እኔ በአንቺ በጣም አዝኜብሽ ነበር፣ ተቀይሜሽ ነበር። ግን ደግሞ ለምን እንደዚህ አይነት ነገር ውስጥ እንደገባሽ እኔ ምክንያትሽን ማወቅ አልፈልግም። ብታሳውቂኝ ደግሞ አይከፋኝም፣ ደስ ይለኛል። ምክንያቱም እናት ነሽ፣ ከዛ ደግሞ ሴት ልጅ ነሽ። ሴት ልጅ ደግሞ በጣም ብዙ ፈተናዎች ሊገጥሟት ይችላሉ። እንደዚህ አይነት ነገር ውስጥ የገባሽበትን የእኛንም ህይወት ለመበጥበጥ እንደዚህ እንትን ያልሽበትን ምክንያት አላውቅም። ግን ደግሞ እኔ እስከማውቀው ድረስ ያለ ምክንያት እንደዚህ አይነት ነገር ውስጥ እንደማትገቢ ነው እንግዲህ እንደነገርሽኝም ስታወሪኝም እንደነበረው። እኔ እንደዛም ስታለቅሺ መስማት ስላልፈለግኩና ማየትም ስላልፈለግኩ ነው። እያለቀሽም አሁን መረጋጋቷ እንዳታዩ በጣም እያለቀሰች ነበረ። የት ይወስዳታል ብለሽ አስበሽ ነው ወይስ ምን ያረጋታል ብለሽ አስበሽ ነው? በእርግጥ ከኔ ጋር ስለተቀያየምን እንጂ በእርግጠኝነት ህፃኗን ይዟት ሲመጣ እኔ ጋር ነበር ልትሆን የምትችለው። ግን ከኔ ጋር ደግሞ ተቀያይመናል ባሉት ነገሮች ማለት ያው በቃ ይዟት ይመጣል ብዬ ነበር። አንቺ ትጠቅሽ ደግሞ አንቺ ጋር እንደሌለሽ ምናምን ነገርሽ ነው። ብቻ አላውቅም፣ መጥፎ ነገር እንደማይደርስባት አውቃለሁ። ምክንያቱም ምንም ቢሆን ያው ልሳ ያለውን ቦታ ምናምን ነገር ለልጅም ያለውን ቦታ ይቻላል ነገር ምንም ቢሆን ይፈጠር ሊያደርስባት አይችላል። ግን በቃ ከዚህ በፊትም እንደዚህ አይነት ነገር ተፈጥሮ ነበረ ማለት እኔ አላውቅም። ከልጄ ማለት አንደኛ ነገር ግዴታ ከኔ ጋር መሆን አለበት ልጅቷ። አሁን ላይ ከኔ ተለይታ እንትን መለክ ያለባት ጊዜ ላይ አይደለችም። ሁለት ደግሞ በቃ ለምን ከኔ ወስዳታል? በቃ እኔ ከኔ መውሰዱ ልክ አይደለም ብዬ ነው የማስበው። እና ብቻ አላውቅም፣ ጥሩ ላይ እንደምትሆን ተስፋ አደርጋለሁ። ግን በቃ ከልጅ ተለይቼ አንድም ደቂቃ መቆየት አልፈልግም። አይደለም አንድ ቀን አንድ ደቂቃ መቆየት አልፈልግም። አንድ ሰከንድ መቆየት አልፈልግም። እሷ ማለት ለእኔ ምን እንደሆነች አውቃለሁ በደንብ አድርጌ። እሷ ለእኔ ምን እንደሆነች ምን አክል ነበር እሷ ማለት በቃ በጣም ብዙ ተሰቃይቼ ብዙ በጣም ብዙ ነገር አይቼባታለሁ። ብቻ የትኛውን እናት ልጁ ከእሷ ተለይታ አንድም ቀን እንድታደር እንትን አትልም። አላውቅም እኔ ምን ራሱ ማለት እንዳለብኝ አላውቅም። ማርያምን ብቻ አላውቅም። አሁን ይዞት ቢመጣና እኔ ቢሰጠኝ ልጄ ደስ ይለኛል። በቃ ያለውን ነገር ማወቅ የፈለገውን ነገር በሙሉ ያውቃል፣ እነግረዋለሁ። ለአንቺም ሁሉንም ነገር እንደነገርኩሽ ነው ቅድም። ያው ያለውን ነገር በሙሉ እነግርሻለሁ። ሁሉንም ነገር ይችላል። ምናልባት መናገር ላይ ኖርብኝ ይችላል። መናገርም አልፈልግም። ምንም ብዙ ነገሮች ትናገር ደስ ይለኝ ነበረ ሁሉንም ነገር። ግን ደግሞ ተናገር ያትናገር እያልኩኝ አላስገድድሽም። ምክንያቱም እኔም ከዚህ ነገር ራሴን አውት አድርጌያለሁ። ያረኩበትን ምክንያት ስላለኝ ነው እና አላደለ በነገሮች እዚህ ቦታ ላይ እንደዚህ ሆኜ መቆየት ስለማልፈልግ ነው። ስለዚህ ብትናገሪ ብታስረጂ በጣም ብዙ ሰው ለእኔ የነገርሽኝን እኔ የማውቀውን ነገር ብትናገሪ ደስ ይለኛል። ግን ደግሞ አይ አልናገርም ካልሽ መብትሽ ነው። መብትሽ ነው። ልጅሽን ግን እንድታገኘ እኔ ለአንቺ መናገሬ በቂ ነው ብዬ አስባለሁ። ማለት ተረድተሽኝ የነገርኩሽን ነገር በሙሉ አምነሽበት ተረድተሽኝ መተሽ እዚህ ጋር ከኔ እኮ ልጄ ለማግኘት እንትን ማለትሽ በጣም ደስ ብሎኛል። ምክንያቱም አንቺ ብትሆኚ ምንም ቢሆን ሀይሚ ባይዘወይ ምርጥ ልብ ስላላት ነው አብራ የመጣችው ማለት ነው። እዚህ ላይ
እዩ መማር ያለብሽ ምን እንደሆነ ታውቂያለሽ የሰውን ሰው ለራስሽ ስሜት ለግል ስሜት ብለሽ ሰው ማስቀየም እንደሌለብሽ ነው አሁን እኔ የተረዳሁት ማለት ነው በዚሁ አጋጣሚ ከምሬ ነው የምነግራችሁ የሃይሚን ልብ ሳላደንቅ ማለፍ አልችልም ገባችሁ አንዲትን ሴት ህይወቷን ልትበጠብጠው የመጣችው ህይወቷን ልታበላሽው የመጣችው ህይወቷን ብዙ ምስቅልቅል ልታረገው የመጣችውን ሴት በዚህ ደረጃ ሰፖርት ማረጓ በጣም አስደስታኛለሽ ሃይሚ በጣም አክቲቭ ናት በጣም ጎበዝ ናት ስንላችሁ በምክንያት ነው እናቴን እና አንቺ ደግሞ መልካምነትን ከማን ተማሪ ከሃይሚ ተማሪ ለሰው ምን ያክል ክብር እንዳላት ለሰው ምን ያክል ጀግና እንደሆነሽ ለሰው ምን ያክል እንትን እንደሆነሽ ነው እኔ አሁን እዚህ ላይ ያየሁት ማለት ነው እና ወይዘሮ እዩ ከቻልሽ ለሰው መልካም ለመሆን ሞክሪ ምክንያቱም መልካምነት በገንዘብ አይደለም ባይዘው መልካምነት አንዳንድ ጓደኞች አሉ ነገር የናንተን ወሬ ወስደው ለሌላ ሰው የሚያቀብሉ አሉ ወይም እናንተ በመልካምነት የነገራችኋትን ለደካማ የሚጠቀሙ ጓደኞች አሉ ጀስት ግን ሃይሚ ጓደኛሽ ሳትሆን ስንት የሷን ህይወት የሷን ትዳር የሷን ላይፍ የሷን ነገር ልታፈሽባት መጥተሽ ምንድነው ያረጋችሽ እሷ ምንም አልመሰላትም በመልካምነት ወስዳው አንቺን እየተባበረችሽ ነው ኦሬዲ ግን አንቺ ማረግ ያለብሽ ከዚህ በኋላ ከሃይሚ መልካም ነገርን ተማሪ እናቴን ሃይሚ ላንቺ ብዙ ዋጋ ከፍላልሻለሽ እኔ አሁን እንደገባኝና እንደተረዳሁት ሃይሚ ላንቺ በጣም ብዙ ዋጋ ከፍላልሻለሽ ገባሽ ምክንያቱም አንዳንዴ ሰዎች ለኛ ብለ ዋጋ እየከፈሉልን እኛ ደግሞ የግላችን ስሜት እናራምዳለን አንቺ ስታራምጂ የነበረው የግል ስሜትሽን ነው የግል ነገርሽን ነው የግል ማንነትሽን ጀስት በቃ ብሩኬ ለኔ ይሆናል ለሌላ ሰው መሆን የለበትም ሌላ ሰው እንደዚህ የለበትም ብለሽ ነው ራስሽን በጣም ስታካብጂ የነበረው እና ከዛሬ ምን ትማሪያለሽ ብዬ አስባለሁ መሰለሽ መልካምነትን ለሰው ምን ያክል ሰው መጎዳት እንዳለበት ኦኬ አሁን ሃይሚ ላንቺ ብላ ትዳሯንም ሁሉ አታ ነበር ለናንተ ብላ ከህይወታችሁ ወጣ ማለት ነው ለናንተ ብላ ከህይወታችሁ ወጣ ትዳሯንም ላይፏንም ምንዋንም አታለች ኦኬ ስለዚህ በቻልሹ መጠን ከህይወቷ ውጭ ከህይወቷ አሁንም እኮ አስቀይመሻት እኮ አብራሽ ነው ያለሽ ሃይሚ ለምን በጣም መልካም ልብ ስላላት ነው በጣም ጀግና ስለሆነሽ በጣም አስተዋይ ስለሆነሽ እኔ እንጃ እኔ ስለ ሃይሚ አውርቼ አልዘልቀው የሃይሚን መልካምነት የሃይሚን ተቀጥታ ማደጓን የሃይሚን አስባችሁታል ምንድነው ያለችው እኔ ካለ 80 አላረዝም ነው ያለችው ለምን ተቀጥታ ስላደገሽ ከሷ አንቺ ብልጥ ብትሆይ ብዙ ነገር መማር ትችይ ነበር በጣም ብዙ እናቴን በጣም ብዙ እና በቻልሹ መጠን ፕሊስ እኔ የምመክርሽ እዩ ከሃይሚ ተማሪ ማንነትን ምንነትን መልካምነትን ከሃይሚ ተማሪ ገባሽ እንደዛ በድለሻት እንደዛ አስቀይመሻት እንደዛ ስንት ሰጣ ገባ ገብተሽ ላይፏን ልታበላሽ መተሽ ስቲል አሁን ከጎንሽ ነው የቆመችው ካንቺ ጎን እና ምን አስታወሰች ይመስላችሁ ማዲ እኛ ያያለን የሆነች ልጅ ታሪክ ነው ትክክለኛ ታሪክ ነው መነግራችሁ ማለት ነው አንደኛዋ ባሏን ከሱዳን ታስመጣዋለች ከሱዳን አስመጥታው እየኖሩ ኢትዮጵያ 6 ልጆች ነው 5 ልጆች አሏት ለልጆቿ መርዳትታ ሙሉ ለሙሉ ባሏን እየተንከባከበች ምን ይያልሽ በቃ ወዳው ፈቅደው ፈልገው አፍቅራው ነው እና እሱ ግን ሌላ ጓደኛ ይዞባታል ፍቅረኛ በላይ ማለት ነው እና እሷ ገንዘብ የምትሰጠውን እሷ የምታረግለትን እሷ እንትን የምትልለትን እሷ ለዚህኛዋ እየወሰደ ይሰጣል ማለት ነው እቺኛዋ ኦሬዲ አትሰራም ቁጭ ብላ ማዲ እየተቀለበች አጋጣሚ አቃጣሪ ሰውየው ይታሰራል ሰውየው ሲታሰር ምን አጥፍቶ እንደታሰረ አላቅም ሰክሮ ምናምን መሰለኝ ሲታሰር ሁለት ሚስትነን የሚሉ ሁለቱ ተገናኙ ካንድ ላይ ተገናኙ ቂያማ ቆመ ከዛ በኋላ ማን አሸነፈችኛው አሸነፈሽ ያችኛዋ በፊት እንቢ ብላ ምናምን ትዳሬ ነው ህይወቴ ነው እኔ ከሱዳን አምጥቼ ምናምን ብላ ሰጣ ገባ ገቡ መጨረሻ ላይ ግን እሷ ስለምትወደው ስለምታፈቅረው ምን አለቻት ኦኬ በቃ ለሁለት እንቀመጥ አለቻት እቺኛዋ ምን አለቻት እኔ በፊት ለምኝሽ ነበር አብረን እንቀመጥ ብዬ አሁን ግን የግሌ አርጋዋለሁ ብላ ወሰደችው የተወሰነ አመት አብረው ተቀመጡ መጨረሻ ላይ ተለያዩ አያችሁ ለምን ካላችሁ የልክ ፍቅር ነበር የጥቅም ፍቅር ነበር ትክክለኛ ፍቅር ሳይሆን ለጥቅም ገባችሁ ለጥቅም የሆነ ሰው ተቀርባላችሁ የሆነ ሰንበዲ የሆነ አገልግሎቱ ካለቀ በኋላ ታባሩታላችሁ እና እዩ ምን ልልሽ ፈልጌ ነው አንቺ ብሩኬን ወደሃለው አፈቅርሃለው ምናምን ስትዩ የነበረው የጥቅም ነው
ነግረንሻል እኮ እኛ ከበፊትም ማለት ብሩኬን የምትፈልጊው ኦር ለፍመሳ እንጂ እንደ ሃይሚ ብዙ ዋጋ ከፍለሽለት አይደለም የመጣው። ኦኬ ብዙ ዋጋ ከፍለሽለት አይደለም የመጣሽው። አንቺ ምንድነው ብሩኬን ተጠግተሽ መፈመስ ስለምትፈልጊ አድርገሽዋል። ይሄ ነው እውነቱ። ሃይሚ ደግሞ ትክክለኛ እሱን ስለምትወደው ስለምታፈቅረው ለሱ ብዙ ዋጋ ከፍላለሽ፣ ለሱ ብዙ ተሰድባለሽ፣ ለሱ ዝቅ ብላለሽ፣ ለፍቅር ዝቅ ብላለሽ። ለፍቅር ሲባል አንዳንዴ ዝቅ ብላችሁ ዝም ብላችሁ ስታሳዩ አንዳንድ ሰው ደግሞ ምንድነው የሚሰማቸው? በቃ ጀስት እኔ እንትን ነኝ ብለው በራሳቸው ኮንፊደንስ ይኖራቸዋል። እና ውዴ እዩ እኔ እንደ እህት ስመክርሽ ከቻልሽ ከህይወታቸው ውጪ በቃ አንቺ አታስፈልጊም። እንደማታስፈልጊም አሁን አንቺ ራስሽን ይገባሻል ብዬ አስባለሁ። ምክንያቱም ለጥቅም መጣሽ፣ ምን አልሽ፣ ብዙ ነገር አልሽ። በጣም ሼም ነው እናቴን፣ በጣም ሼም ነው። ተረዳችሁ? እና ምን ልላችሁ ፈልጌ መሰላችሁ? ትክክለኛ አፍቃሪ ለብሩኬ ማናት? ሃይሚ ብቻ ናት። በስ ሃይሚ፣ ከዛ ውጭ ማንም የለም እናቴ። ሃይሚ ለምን ሃይሚ ለብሩኬ በጣም ብዙ ዋጋ እየከፈለችለት ነው። በጣም ብዙ ነገር እያደረገችለት ነው። በጣም እየታገሰችው ነው። እችኛዋ ግን ምንድነው ያደረገችው? ለራሷ ጥቅም ነው እየሄደች አለችው። ለራሷ ስሜት ለልጁ አልተጨነቀችም። ለወለደቻት ላማጠቻት ህፃን አልተናለችም፣ አልተጨነቀችም። እሷ ያስጨነቃት ምኑ ነው? ምኑ ነው? እንዴት ብላ መፈመስ እንዳለባትና እንዴት ብላ ገንዘብ ማግኘት እንዳለባት በስ። ከዛ ውጭ ምንም ነገር የለም። እና ብሩኬ አሁንም የምመክርህ ከዚህ በኋላ ሃይሚን እንጂ ማንንም ሰው አትመን። ማንንም ሰው አታድርግ። ምክንያቱም ላንተ ብላ እሷ ዋጋ እየከፈለች አንተ ግን ተቀየረህ ነበር። እና ከዚህ ብትማር ደስ ይለኛል። አንዳንድ ሰዎች ዋጋ ሲከፍሉላችሁ፣ አንዳንድ ሰዎች ደግሞ ለጥቅም ይቀርባሉ። አስመሳይ ጓደኛ ምሳሌ ለጥቅም ነው የሚቀርብ። ያንተን ውድቀት ያንተን እንትን ነው የሚፈልገው። እና ወይዘሮ እዩ ይሄን ነው የምትፈልገው ነበር። እዩ ብቻ አይደለችም ባይዘወይ ከዙሪያ ያሉ ሰዎች ራሱ ከሐሰን ውጭ አንተን ውድቀትህን ነው ሲመኙ ነበር። ሐሰን ነው ላንተ ሲከራከር የነበረው። ሐሰን እናቴን እኔ ከበፊትም በጣም ነው የምወደው፣ በጣም አድናቂው ነኝ። ሐሰን የጓደኛ ልክ ማለት ሐሰን ነው። እና ለማንኛውም እዩዬ እንደ ሐሳብና እንደ ሂሳብ እንደ ሰባተኛ ሰይጣን ወይ ብለሽ ከብሩኬ ህይወት ውጭ ለአንደኛ ለመጨረሻ ጊዜ